የተወደዳችሁ ኢትዮጵያውያን ከዘረኝነት ከክፉ ነገር ሁሉ ነፃ የሆነችውን ታላቂቷን ኢትዮጵያ የምትናፍቁ ውድ ኢትዮጵያውያን እንደምን አላችሁ? እንደምን ሰነበታችሁ? በቅርቡ የተደረገው ኦንላይን የኢትዮጵያ አንድነት ትዕይንተ ህዝብ በስልጣን ላይ ያሉትን የኦህዴድ ብልጽግና ወያኔዎችን የህወሓት ወያኔዎችን በአጠቃላይ በጸረ ኢትዮጵያ አንድነት ላይ የተመሰረተ በዘር ፌዴራሊዝም የተመሰረተ ኢትዮጵያዊነትን ያለያየው በስልጣን ላይ ያለው ስመ መንግስት ወይም የጨረባዎች የጸረ ኢትዮጵያዊነት የጸረ ኢትዮጵያ አንድነት ወንበዴዎችን አስመልክቶ የተደረገው ጉባኤ በጣም አስበርግጓቸዋል። ለመጀመሪያ ጊዜ በታሪክ ከቅንጅት አንድነት በኋላ ለመጀመሪያ ጊዜ ኢትዮጵያውያን አንድነታቸውን ያሳዩበት ታላቅ ትዕይንተ ህዝብ ታይቷል። አብይ አህመድና ተከታዮቹ በጣም ከመደንገጥ የተነሳ ሶሻል ሚዲያውን ያጣበበው ይህ ጸረ ኢትዮጵያ አንድነት ቀጣይ አምባገነንነት ለማራገብ የኢዜማ ያው ብልጽግና መጋረጃ መሆኑን ታውቃላችሁ። አንድ ግለሰብ መግለጫ ሲሰጥ ሰምቼዋለሁ። ተደናግጧል፣ በርግገዋል። የመጨረሻ ወገኖች፣ ይህ አንድነት መቀጠል አለበት። በሀገር ውስጥ በህቡ የመደራጀቱን ብቻ ሳይሆን ፊት ለፊት የመጋፈጥ እንግዲህ የመረረው ጠመንጃ አንስቷል። በሰሜን ኢትዮጵያ የበረረው ጠመንጃ አንስቷል ስላችሁ ህወሓትን አይጨምርም። የአማራው ትግል ህወሓት በዚህ ጉዳይ ላይ ህወሓት አሁንም ያለው አቋም እንደውም ሊቀመንበራቸው ወደ አዲስ አበባ ገብቷል ይባላል። አሁን ታደሰ ወረደ የሚባለው። ስለዚህ ይሄ አሁን አስደንግጧቸዋል። ህወሓትን ራሱ አስደንግጧል። ምክንያቱም ህወሓት ነው ኦህዴድን የፈጠረው። የኢትዮጵያ አንድነት አይፈለግም ወገኖች። ይህ ዲቫይድ ኤንድ ሩል ወይም ከፋፍለህ ግዛ ለማስቀጠል እነሱ የራሳቸውን መንገድ ይዘው እየተጓዙ ነው ያሉት። ነገር ግን በዚህ በትዕይንተ ህዝብ ብታምኑም ባታምኑም በሀገር መከላከያ ሰራዊት ውስጥ ያሉ ሳይቀሩ ሁኔታውን በመደገፍ ከናንተ ጋር ነው የሚል እኔ በበኩሌ መረጃ ሲደርሰኝ ነበር። በርቱ በዚህ ጉዳይ ላይ እኛ የተከፋፈለች ኢትዮጵያን አንሻም፣ ትግላችን ከናንተ ጋር ነው የሚሉ የተወሰኑ ግለሰቦች ሳይፈሩ በቅጽል ስም እኔም ጋር በሜሴጅ ደርሶኛል። በጣም ነው የማመሰግነው። አስተባባሪዎቹን በጣም ነው የማደንቃቸው በእውነት። ይሄ ነገር አሁን ሰሞኑን ደግሞ በሰላማዊ ሰልፍ የሚገለጸው ከዚህ በበለጠ ይህ ጉዳይ ይቀጥላል። ምክንያቱም የአምባገነኑ ስርዓት ለቀጣይ ስልጣን ላይ ተቀምጦ ህዝብን ለመጨቆን የአብይ አህመድ ፎቶግራፎችን በስፖርት ቱታ በተለያየ መንገድ እንደምታዩት ፌስቡክ ተጣቧል። ይህን የሚያደርጉት በራሳቸው ሰዎች የሰለጠኑ ግለሰቦች የሰለጠኑ ስላችሁ መሰልጠን አይደለም። ለቀጣይ ፕሮፓጋንዳ ለማድረግ ቅስቀሳ እንደሚያደርጉ በጣም ይገርመኛል። የኢትዮጵያ ህዝብ አሁን ነቅቷል። አንድነቱ በሚሊዮን የሚቆጠር ህዝብ ኦንላይን በተለያዩ ሚዲያዎች ሼር ተደርጎ ሲከታተል ነበር፣ በኮሜንት ሲናገሩ ነበር። አይታችኋል። ይህ ነገር መቀጠል አለበት። ኢትዮጵያ ታሸንፋለች። ዘረኝነት ከኢትዮጵያ መውጣት አለበት። ዘረኝነት በአስቸኳይ መወገድ አለበት። የኢትዮጵያ አንድነት የታየበት ትዕይንተ ህዝብ በጣም እኔ በበኩሌ በጣም አስደስቶኛል። ይሄ መቀጠል አለበት። በሀገር ውስጥ ያሉት እንደምታውቁት እንደው መተንፈስ የሚችሉት ይሄ ብሔራዊ ቲያትር ወይም የኦሮሞታ እነ ተስፋሁን እነ በእውቀቱ ስዩም እንደው 4 ኪሎ ብለው የሆነች አሽሙር ካልተናገሩ በስተቀር እንደዚህ አይነት ህዝብን በአንድነት የሚያነሳሳ ትዕይንተ ህዝብ ታይቶ አይታወቅም ከቅንጅት ለአንድነት በስተቀር። ከዛ ወዲህ አልታየም። ይሄ ጉዳይ በጠመንጃ የታፈነው ህዝብ ተንቀሳቅሷል፣ ነቃ ብሏል።
እና በፌስቡክ አሁን የተጨናነቀው እንደምታዩት አብይ አህመድና ሚስቱ ተያይዘው እጅ ለእጅ የእሱ የብልጽግና ኦህዴድ ወያኔዎችና የብአዴን ወያኔዎች አሁን የህወሓት ወያኔው ታደሰ ወረደ አዲስ አበባ ገባ የሚል ደግሞ ፕሮፓጋንዳ እየተነዛ እያየን ነው። እንግዲህ ወንበዴዎች ለውንብድና ይተባበራሉ፣ ሲካፈሉ ይጣላሉ የሚባለውን አባባል እያያችሁ ነው። ለማንኛውም የኢትዮጵያ አንድነት እንደዚህ ተጠናክሮ ይቀጥላል። ብልጽግና ወያኔ፣ ኦህዴድ ወያኔ፣ ህወሓት ወያኔ እንግዲህ ፈንዱ ምንም ማድረግ አይቻልም። አሁን የኢትዮጵያ አንድነት በጣም እየተጠናከረ ይቀጥላል። በቅርቡ ተገንድሳችሁ እንደምትወድቁ አትጠራጠሩ። በመከላከያ ሰራዊት ውስጥ ያላችሁ እንዳሁኑ እንዳደረጋችሁት በርቱ ላለሁ። አመሰግናለሁ።